ዛሬ እናቴን ሰርፕራይዝ እናረጋታለን። ላስት ዊክ ቀለበቷ ጠፍቶባት ነበር፣ የጋብቻ ቀለበቷ እና እኔ ደግሞ ገዝቼላታለሁ። ከዛ ሌላ ደግሞ በጣም የምትወደውን ሁሌ እኔን ቆዳ የሚስማማኝን እኔ በጣም የምወደውን ቫዝሊን ሎሽንን ሁሌ ካልገዛሽልኝ ትለኛለች። ስለዚህ ሁለቱንም ወስጄ ሰርፕራይዝ አረጋታለሁ። እናንተ ወርቅ ግን ስንት እንደገባ ላሳያችሁማ። እዚህ ጋር አሳሽገው ስለነበር ፈትቼ ማሳየት አልቻልኩም። ብቻ እሱን ገዛውላት። እኔ ሁላችሁ ቫዝሊን ሎሽንን በጣም ነው የምወደው። አሁን ላይ ደግሞ 3 times more oily ሆኖ ስለመጣ ቆዳዬን በደንብ ነው ሞይስቸር የሚያደርግልኝ። መዓዛውንም በጣም ነው የምወደው። ከዛ እሱንም ለእናቴ ቆዳዋን እንድጠብቅ ገዛላታለሁ። የገዛውላትም ሳይዝ ለቦርሳ የሚመች ነው። ከዛ ቀለበቱንም አድርጌ ለጓደኛዋ ደወልኩላት ወደ ቢሮ እንድትወስደኝ ማለት ነው። ማለት በጣም ነበር የደነገጠችው። በጣም ነው ግራ የገባት። ምንም አልጠበቀችም። ሌላ ሰው ሁላ መስለሽ ነበር ምን ሰራያለሽ ብዬ ደነገጥኩኝ። ካሜራ ሳይ ምናምን አለችኝ። በጣም ነበር የደነገጠችው። በጣም ነው ደስ ያላት። ቫዝሊን ሎሽንም ስለገዛውላት በጣም ደስ አላት። ቀለበቱን ስታየው ደግሞ በቃ ማለት ጭራሽ አልጠበቀችም። በጣም ነው የደነገጠችው። እና የኔ ወርቅናት ወርቅ የሆነ ነገር ሁሉ አልማዝ የሆነ ነገር ሁሉ በጣም ጸዲ ነገሮች ይገቡሻል። በጣም ነው የምወድሽ። እናንተንም ወዳችኋለሁ። ተመስገን ስለረዳይ፣ ተመስገን ልቤ ውስጥ በብርሃን እንዳለ ስላሳወቀኝ፣ ተመስገን። ይገርመኛል እኔን እኮ ነው ደህና ያደረግ፣ ለእኔ እኮ ነው እኔን የሰጠኝ። አምላኬ አመሰግናለሁ። ተመስገን። አባቴ ጣፋጭ ነገር በጣም ነው የሚወደውና ዛሬ ባቅላባ ሰርቼ ልወስድለት ብዬ ማታ ላይ ነው መስራት የጀመርኩት። ከዛ ለመስራት የሚሆኑኝን ግብአቶች ሁሉንም አዘጋጅቼ ሊጤን ለካካውኝ ዱቄት፣ ውሃ፣ ዘይት አድርጌ አንድ ላይ አሽቼ አቦካውኝ። ባባ እንደምታዩት አብሮኝ ነው የሚያቦካው። እሺ አይልም፣ በቃ አብሮኝ ነው የሚሰራው። ከዛ ሊጦቹን ቆራርጬ የበቆሎ ዱቄት እያነሳነስኩ እንዳይጠባበቅብኝ በደንብ ከዳመጥኩኝ በኋላ ቆራርጬ ከዛ ውስጡ ለውዝ አድርጌ የጾም ስለሆነ ደግሞ የአትክልት ቅቤ ነው ከላይ የተጠቀምኩት። ከዛ ኦቭን ውስጥ ካስገባሁኝ በኋላ የሰሞኑን መብራት በጣም አስቸጋሪ ነው። መብራት ጠፋብኝ። ትቾተኝ ነው ለሊት 7 ተኩል ላይ መብራት መጣ። ተነስቼ ጋገርኩት፣ ሰራሁት። ከእንደገና ሲረፑን ሰራው። ሲረፑን አፍስሼ ተኛሁኝ ማለት ነው። ጠዋት እንቅልፍ ጥሎኝ 4 ሰዓት ነው የተነሳሁት። ከዛ አባቴ ጋር ለመሄድ ፓክ ማድረግ ጀመርኩኝ። እና እኔ ደግሞ መኪና የለኝም፣ መኪና ተከራይቼ ነው የምነዳውና ሰሞኑን ደግሞ የኪራይ መኪና ስላልነበረኝ በያንጎ ነው የምጠቀመው። ያንጎ አፎርደብል ፕራይስ እንደሆነ ታውቃላችሁ። አፕሊኬሽኑን አውርዳችሁ ደግሞ በመጀመሪያ 6 ጉዞዎች ላይ የ20% ዲስካውንት ታገኛላችሁ። አሁን ደግሞ ያንጎ አዲስ 30 የሚለውን ፕሮሞ ኮድ በማስገባት የመጀመሪያዎቹ ጉዞ ላይ 30% ዲስካውንት ማግኘት ትችላላችሁ። ከዛ ወደ አባቴ ሄድኩኝ። የአባቴን ሪያክሽን ደግሞ አብራችሁኝ ተመልከቱ። ወዳችኋለሁ። እስኪ ባካ አይዞ ይሄ ነው ባቅላባ የሚባለው። ማስቀመጫ በሙዳይ ልብቃኝ ቋጥራይ ልቧ ላይ ዛሬ ከእናቴ ጋር በጣም ቆንጆ ጊዜ ነው ያሳለፍነው። ስፓና ማሳጅ ምናምን ወይ ባጢስ በጣም ነው የምትወደው። እናቶች በጣም ነው የሚወዱት። ከዛ ቆንጆ ጊዜ ያሳለፍን፣ በደንብ ተጣጠብን፣ ጽድታለን፣ ማሳጅ ተደረግን። ከዛ ከወጣን በኋላ የሁለታችንን ምርጫ የሆነውን ቫዝሊን ካካኦ ሎሽንን በደንብ አድርገን ተቀባን። አሁን ላይ 3 times more oily ሆኖ ስለመጣ ቆዳችንን በደንብ ነው ሞይስቸር የሚያደርገን። እናቴም እኔም በጣም ነው የምንወደው። ሁሌ የኔ ያየሽ ግዢልኝ ትለኝ ነበር። ከዛ ላስት ታይም ቀለበት ስገዛላት አብሬ ሰርፕራይዝ አድርጌያት ነበረ። ከዛ ወደ ጸጉር ቤት ሄድን። እሷ በመሀል ጸጉሯን እየተሰራች እኔ ወጥቼ የምትወደውን የቫዝሊን ካካኦ ሎሽን እና አበባ ገዛሁላት። የምወደው ቤት እራት ልጋብዛት ሄድኩኝ። ከዛ ለዌተሮቹ ሎሽኑንና አበባውን እና ኬክ አንድ ላይ እንዲያመጡልኝ ያደረኩ። ሃፒ ማዘርስ ዴይ የሚል ኬክ ጋር አብሮ አመጡላት። በጣም ነበር ደስ ያላት። እስኪ እናንተም ለእናቶቻችሁ የሚወዱትን ነገር አድርጋችሁ የእናቶች ቀንን ሼር አድርጉ። መልካም የእናቶች ቀን። ባይ ሮብሻል። በቃ ራሴን ቻው እናቴ። እኔ ከዚህ በፊት እናንተም በምንም አይነት ጉዳይ አስቸግራችሁ አላቅምና አሁን ግን በጣም እንቅልፍ የነሳኝ ጉዳይ ስለገጠመኝ ለእናንተ ሼር ማድረግና የእናንተ እርዳታ ስለሚያስፈልገኝ ነው። እናንተ ደግሞ አይ ሌላ ሰው ነው የምናውቀው ካላችሁም ይህን ቪዲዮ ሼር በማድረግ ጀምሮ ሪፖስት ማድርጉት። ማለት ሰሞኑን በጣም ትልቅ እንቅልፍ ያጣውበት ጉዳይ አንድ ወዳጄ ከውጭ ሊመጣ ነውና የቤት እቃዎችን ቲቪ፣ ዋሽንግ ማሽን፣ ፍሪጅ፣ ኦቨን፣ ማይክሮዌቭ አይነት እቃዎችን አሟልቼ ገዝቼ እንድጠብቀውና ለእኔም ደግሞ ስልኬ ስለተሰበረብኝ አይፎን ወይም ደግሞ አንድሮይድ ስልክ ብቻ ገዝቼ እንድጠብቀው ገንዘብ ላከልኝ እና እኔ እነዚህን ሁሉ ስልኬንም ከዛ የስልክ አክሰሰሪዎችንም እና እኔ ያልኳችሁን ደግሞ የቤት አክሰሰሪዎች አንድ ቦታ ላይ ነው ማግኘት የፈለኩት። ስፔሻሊ ስልኩን ደግሞ ስክሪኔ ጎረምሳ ልጅ ስላለኝ ስልኬን እየሰበረ ስላስቸገረኝ የስክሪን
የአንድ አመት ጋራንቲ ያለበት ቦታ ነው የፈለኩት ማለት ነው። ምክንያቱም ስክሪኒን በነፃ ለማሰራት። ስለዚህ እነዚህንም ሁሉንም እቃዎች በአንድ ቦታ የማገኝበትን ቦታ ሪኮመንድ አድርጉኝ እና ዛሬ ይህን ፍለጋ ልወጣ ነው። ሰሞኑን እንቅልፍ በማጣት የተነሳ ራሴ ስላመመኝ ሻሽ አድርጌ ነው ለምንቀሳቀሰው። አውትፊት ይሄንን ይመስላል። ፍለጋ ልወጣ ነው። ስለዚህ እናንተም ፕሊስ የምታውቋቸው እንደዚህ አይነት ቦታ ሜንሽን አድርጉልኝ። ወዳችኋለሁ። ባይ በፍቅሪ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ መታ እህል ውሃ ጠላው ገባሁልሽ ታታ ምን ትጠቀሚያለሽ በሞት ባንቺ ፍቅር መከራይ ግንጥል ጌጤ አበባ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ልመናዬን ሰምተሻል በረድኤት ቀርበሻል በፍቅርሽ ተሸልሜ አረፍኩኝ ከሸክሜ አረፍኩኝ ከሸክሜ
አሜን በሉ ልመረቃችሁ። እግዚአብሔር የሚከብርበት እግዚአብሔር የሚታይበት ህይወት ይስጠን። አሜን።